ዛሬ በትክክል በአዲስ አበባ ውስጥ ቤት እንገዛለን ላላችሁ ሰዎች ጥያቄዎችን የሚመልሱ ሁለት የሚሸጡ ቤቶችን ይዤላችሁ መጥቻለሁ። ሙሉ በሙሉ ጥንቅቅ ብሎ ያለቀ የቤት እቃዎች ሁሉ የተሟሉለት በፍጥነት እንዲሸጥ ተፈልጎ ታላቅ የዋጋ ማስተካከያ ተደርጎለት ለሽያጭ የቀረበ በመሃል ቦሌ ባለ 3 መኝታ አፓርትመንት ቤት እንዲሁም በመገናኛ አምቼ አካባቢ 300 ካሬ ሜትር ግራውንድ ፕላስ ሰሪ እጅግ በፍጥነትና በአስቸኳይ እንዲሸጥ ተፈልጎ ታላቅ የዋጋ ማስተካከያ ተደርጎለት በድርድር ለሽያጭ ቀርቧል። እያንዳንዳቸው ሙሉ መረጃ አቅርቤ ያለው አብራችሁን ቆዩ። ሰላም ጤና ይስጥልን። እንደምን አላችሁ? እንደምን ሰነበታችሁ? ውድ የዘወትር አድማጭ ተመልካቾች፣ እኔ የቤት ደላላ ማርሊ ነኝ። በዛሬው ዕለት እጅግ በፍጥነት በአስቸኳይ እንዲሸጥ የተፈለገ ምርጥና ሌግዠሪ ተደርጎ የተሰራ ቤት ለሽያጭ ቀርቦላችሁ ይገኛል። ይህ የምታዩት ቤት በ300 ካሬ ሜትር ላይ የተገነባ በቂ የመኪና ማቆሚያ ያለው በመሃል አዲስ አበባ መገናኛ አምቼ አካባቢ የሚገኝ ቤት ነው። ይህ ቤት ከዋና አስፓልትም በቅርብ ርቀት የሚገኝ ጥሩ አቀማመጥ ያለው የጠዋት ፀሐይ አሊያም ደግሞ ወደ ምስራቅ የዞረ ሲሆን የተሰራበት የፊኒሽንግ ማቴሪያልም እጅግ በጣም ምርጥና ልዩ ተደርጎ ተሰርቶ ነው የሚገኘው። 2 በሮች ያሉት ሲሆን እንግዲህ ግቢው በቂ የመኪና ማቆሚያ የውጭ በርን ጨምሮ እንግዲህ በሪሞት የሚከፈት ነው። ስለዚህ ዘመናዊ ነው። ምርጥ ቤት እስካሁን ያልተኖረበት አንደኛ ተደርጎ ለራሱ መኖሪያ አገልግሎት እንግዲህ ሻጫችን አስቦ የገነባው ነው። ነገር ግን አሁን በፍጥነት ለሽያጭ ቀርቦላችሁ ይገኛል ማለት ነው። ታዲያ ግራውንድ ላይ እንግዲህ እንዳያችሁት አንድ አነስተኛ ሳሎን እንዲሁም ይህን ትራዲሽናል ኪችን እና ከጀርባ ደግሞ የስራ አጋዥ ወይም የሰራተኛ መኝታ ክፍል፣ ስቶር እና ሌሎች አገልግሎቶችን የሚሰጡ የተለያዩ ክፍሎች አሉ፣ እንደ ሻወር፣ ሽንት ቤትን ጨምሮ ማለት ነው። ወደ አንደኛ ፎቅ ስንወጣ ደግሞ በአይነቱ ልዩ ተደርጎ የተሰራ ትልቅ ሳሎን እንደምታዩት እንግዲህ ፐርኬ ተሰርቶ ሸራ ለብሶ ነው የሚገኘው። ይህ ደግሞ ለንጽህና ስለተፈለገ ነው። ምናልባት ይህን ቤት ብትመጡ እያንዳንዱን ነገር አይታችሁ ማየት ትችላላችሁ ማለት ነው። ለማንኛውም ሰፊ ሳሎን እንዲሁም የሚያምር ኦፕን ኪችን ፊት ለፊት ይዞ የሚገኝ ይህ ሌግዠሪ ቤት እንግዲህ የቀረበበት ዋጋ እጅግ በጣም ልዩና ቅናሽ ተደርጎ ነው ለሽያጭ ቀርቦ የሚገኘው። 300 ካሬ ሜትር ግራውንድ ፕላስ ሰሪ ተደርጎ የተሰራ ሲሆን በውስጡ የተለያዩ መኝታ ክፍሎችንም ይዞ የሚገኝ ነው። እንግዲህ 2 ሳሎን እንዲሁም 6 መኝታ ክፍሎችን በጥሩና ጥራታቸውን በጠበቁ መልኩ ተገንብተዋል። ስለዚህ ውድ አድማጭ ተመልካቾቻችን ይህን ቤት የምትፈልጉ ካላችሁ እንግዲህ ጊዜ አትውሰዱ። ነገ ዛሬ ሳትሉም ቀጥታ መታችሁ እንግዲህ ከሻጩ ጋር ተገናኝታችሁ ማውራት ትችላላችሁ። እዚህ ፊት ለፊት ላይ እንደምታዩት አንደኛ ፎቅ ላይ ቁም ሳጥን የተሟላለት ትልቅ መኝታ ቤት አለ። እዚህ ጎን ላይ ደግሞ እንዳያችሁት መታጠቢያ ክፍል አለ። ግራውንድ ላይም አንድ ሌላ መኝታ ክፍል አለ። ታዲያ ጉዟችን ወደ 2ኛ ፎቅ ነው። እንግዲህ 2ኛ ፎቅ ላይ እንደወጣን የምናገኛቸው በጣም ትልቅ የልጆችን መኝታ ቤት እናገኛለን ማለት ነው። ስለዚህ እዚህ ላይ እንደምታዩት በቀኝም በግራም የተለያዩ መኝታ ክፍሎች አሉ። ለምሳሌ እዚህ ላይ ሰፊ መኝታ ቤት ከቁም ሳጥን ጋር እንዲሁም እዚህ ላይ ሌላ ሰፊ መኝታ ቤት ቁም ሳጥን ያለው የራሱ የሆነ የውስጥ ባዙርም የተሟላለት ሲሆን ፊት ለፊትም ደግሞ 2 የተለያዩ መኝታ ክፍሎች እናገኛለን። ይህ እንደምታዩት እንግዲህ በጣም ትልቅ ቁም ሳጥን እንግዲህ ማስተር ቤድሩም የሚያክል ነው። የራሱ የሆነ የውስጥ ሻወር ቤት የተገጠመለት ነው። ይህ የምታዩት ደግሞ አንድ መኝታ ቤት ሆኖ 2ቱን መኝታ ቤቶች የጋራ ሻወር ቤት እንዲጠቀም ተደርጎ በአጠቃላይ 2ኛ ፎቅ ላይ 4 መኝታ ቤት እንዲሁም 3 መታጠቢያ ክፍል ይዟል። አሁን 3ኛ ፎቅ ላይ የምንገኝ ሲሆን ይህ የምታዩት ደግሞ የቤቱ ትልቁ ወይም ማስተር ቤድሩም ነው። ስፋቱ እጅግ በጣም ደስ የሚል እንዲሁም ከፊት ለፊት ደግሞ ቴራስ የተሟላለት ሲሆን ወደ መልበሻ ክፍሉ ስንገባ የምታዩት መልበሻ ክፍሉ ነው። በጣም ሰፊ ነው። ጥሩ የእንጨት ስራን ተጠቅሞ ነው እንግዲህ ቁም ሳጥን የተሟላለት። እንደምታዩት መታጠቢያ ክፍሉ ጃኮች ተገጥሞ በጣም ሰፊ ተደርጎ ነው ተሟልቶ የሚገኘው።
እንግዲህ አድማጭ ተመልካቾቻችን ይህ ቤት አያምልጣችሁ ነው የምንለው። በጣም በልዩ መልኩ የተሰራ ነው። ይህን የመሰለ ቴራስ ይዞ የተጠቀማቸው የመብራት ሲስተሞች፣ እያንዳንዱ የእንጨት ስራዎቹ በጣም ልዩ ተደርገው ተሰርተዋል። 100 ሚሊዮን ብር ጥሪ ተብሎ ለሽያጭ ይቀርባል። በካሽ ለምትገዙ ብቻ ነው እንግዲህ ለሽያጭ የቀረበው። ውድ ኢትዮጵያውያን በባንክ ለምትገዙ ይህ ቤት በባንክ ጊዜ ይወስዳል፣ አንሸጥም ተብሏል። ስለዚህ ይህን ቤት መገናኛ አምቼ ወይም ደግሞ ልዩ አካባቢው ጆኒ ጋራዥ የሚባል ሰፈር ላይ ለሽያጭ ቀርቦ ነው የሚገኘው። ነገ ዛሬ አትበሉ። ወሳኝ ገዢዎች ጊዜ አትውሰዱ። ይህ ቤት በቅናሽና በአስቸኳይ እንዲሸጥ ተፈልገዋል። በጥሩ ዋጋም ትገዙታላችሁ። ወደ ሁለተኛው መረጃ ነው። ዛሬ በሁለተኛ ደረጃ ያመጣውላችሁ ቤት እንግዲህ ታላቅ ዋጋ ማስተካከያ ተደርጎለት ድጋሚ ለሽያጭ የቀረበ ዘመናዊ አፓርትመንት ቤት በመሀል ቦሌ ነው። በሚሊኒየም አዳራሽ ጀርባ ላይ የሚገኝ እጅግ በጣም ሌግዠሪ ተደርጎ የተሰራ ምርጥ ባለ 3 መኝታ አፓርትመንት ቤት ነው። ይህ የምታዩት ቤት እንግዲህ ሙሉ እቃውን ጭምር ለሽያጭ ቀርቦ ነው የሚገኘው። ይህ የምታዩት ቤት እንግዲህ ሶፋን እንዲሁም አልጋን ጭምር በርካታ ጉዳዮችን አሟልቶ ለሽያጭ የቀረበ ነው። ይህ አሁን ያያችሁት እንግዲህ ቴራሱ ነው። እይታው ደግሞ ቴራሱ ላይ ሆኖ ይህን ይመስላል። ከፍታው 13 ነው። ቤቱ የሚገኘው 9ኛ ፎቅ ላይ 163 ካሬ ሜትር ዲጂታል ካርታ ሲሆን እጅግ በጣም ደስ የሚል ልዩ እይታን ይዟል። ቤቱ በቂ የተፈጥሮ ብርሃንንም እንዲያገኝ ታስቦ በጥንቃቄ እጅግ በጥራት የተገነባ ቤት ነው። ታዲያ ይህ ቤት ባለ 3 መኝታ ቤት ነው። እንግዲህ በጣም ልዩ ተደርጎ የተሰራ ነው። አቀማመጡ በጣም ደስ ይላል። እንግዲህ ፓርቲሽኑ የተጠቀማቸው የእንጨት ስራዎች እንግዲህ በጣም ልዩ ተብለዋል። ስለዚህ ይህን ቤት የምትፈልጉ ሰዎች እንግዲህ በአካል መታችሁ ቤቱን እዩ። ቀጥታ ደግሞ ከሻጩ ጋር ተገናኝታችሁ መደራደር ማውራት ትችላላችሁ። ከዛ ውጭ ዲጂታል ካርታ ነው። ሁሉም ነገር የተሟላለት ነው። የከርሰ ምድር ውሃ፣ ሊፍት፣ ጀነሬተር፣ ሁሉም ነገሮች እንግዲህ በጥንቃቄ ተሟልተውለት ይገኛሉ። ባለ 3 መኝታ ቤት ነው። 163 ካሬ ሜትር ሰፊ ሳሎን አለው። እንግዲህ የምታዩት በጣም ቆንጆ ሳሎን ነው። ኮሪደሩም እንደምታዩት እንግዲህ ፊት ለፊት መኝታ ክፍሎች አሉ። ትልቁ መኝታ ቤትም በጣም ሰፊ በጣም ቆንጆ ተደርጎ የተሰራ ነው። ራሱን የቻለ የውስጥ መታጠቢያ ክፍልም እንዲሁም ቆንጆ ተደርጎ ደግሞ ቁም ሳጥንም ተሰርቶለት ይገኛል። ታዲያ ይህ ቤት እንግዲህ አንድ ሰፊ ሳሎን እንዲሁም 3 መኝታ ቤቶች ያሉት ሲሆን ሁለቱ የልጆች መኝታ ክፍል የጋራ የሆነ መታጠቢያ ክፍል ያለው ነው። አንደኛው መኝታ ቤት ደግሞ የራሱ የሆነ ቁምሳጥን የተሟላለት ነው። እንግዲህ ሁሉም ክፍሎች ሰፋ ሰፋ ያሉ ሲሆን ከሳሎኑ ጀርባ ላይ ደግሞ እንደ ስቶር አገልግሎት አሊያም ለስራ አጋዥ ወይም ለሰራተኛ መኝታ ክፍል መሆን የሚችል ነው። ይህ የምታዩት እንግዲህ ከሳሎን ቀጥሎ የሚገኘው ሰፊ ተደርጎ የተሰራ ቆንጆ ካቢኔት ተገጥሞለት ትራዲሽናል ኪችኑ ነው። እንግዲህ ኮሪደሩ እንደምታዩት ስፋቱ በጣም ቆንጆ ነው። በቀኝ በኩል እዚህ ፊት ለፊት የምታዩት እንግዲህ የልጆች መታጠቢያ ክፍል ሲሆን ሻወር ቦክሱ በግላስ ተገጥሞ ይገኛል። እንዲሁም መኝታ ቤቶቹ ደግሞ በመጀመሪያ ደረጃ አሁን የምናየው እንግዲህ አልጋ እንደምታዩት ገብቷል። መጋረጃው በጥሩ ሁኔታ ተገጥሞ ነው የሚገኘው። ትልቁ መኝታ ቤት ነው። እንግዲህ የመታጠቢያ ክፍሉም ስፋት በጣም ቆንጆ ነው። እንደምታዩት ይህን ይመስላል። ሁሉም ነገሮች ተሟልተዋል። እንግዲህ እናንተ እኛ የምናስተካክለው ነገር አለ ካላችሁ ትችላላችሁ። ይህ ቤት እንግዲህ ከነ ሙሉ እቃው ነው ለሽያጭ የቀረበው። እቃውንም አንፈልግም እኛ የራሳችን አለን ካላችሁ እንግዲህ መውጣት ይችላል፣ ዋጋው ታስቦ ማለት ነው። ከዛ ውጭ ግን በዚሁ ባለበት ገዝታችሁ ቆንጆ ወራዊ ገቢ የሚያስገኝ ነው ቢከራይ ማለት ነው። ይህ የምታዩት ደግሞ የልጆች መኝታ ክፍል ነው። ቁምሳጥን አለው እንደምታዩት። ከዛ ውጭ ስፋቱ ቆንጆ ተደርጎ የተሰራ ነው። ሌላኛው የልጆች መኝታ ክፍልም ይህ ያያችሁት ይመስላል። ስለዚህ 3 መኝታ ክፍል፣ 2 መታጠቢያ ክፍልና አንድ ሰፊ ሳሎን፣ ፊት ለፊት የምታዩት ቁም ሳጥን የሚመስለው ጀርባ ላይ ደግሞ ስቶር አሊያ ደግሞ የስራ አጋዥ ወይም የሰራተኛ መኝታ ክፍል ማድረግ ትችላላችሁ። ስለዚህ ይህ ዘመናዊ ቤት ከአሁን በፊት 35 ሚሊዮን ብር ይባል ነበር። አሁን ደግሞ ወሳኝ ገዢ ይምጣ 30 ሚሊዮን ብር እንሸጣለን ብለዋል። ትክክለኛ ገዢዎች መታችሁ ቀጥታ ከሻጩ ጋር ተገናኝታችሁ መደራደር ማውራት ትችላላችሁ። ከዛ ውጭ በጣም ተፈላጊ ሳይት፣ ምርጥ አካባቢ ነው።
አያምልጣችሁ። ለዋና አስፓልትም በ50 ሜትር እርቀት ላይ ይገኛል። ጥሩ እይታ፣ መልካም አየርን እየተመገባችሁ መኖር ለምትፈልጉ በመሃል ቦሌ በድርድር ለሽያጭ የቀረበ ምርጥ ቤት ነው። የዕለቱን መረጃ በዚህ ጨረስኩ። ሰላም ቆዩን።